እንደምንሰነበታችሁ ቅዱሳን ሰላም ለእናንተ ይሁን። የእግዚአብሔር አምላካችን ስም የተባረከ ይሁን። እንደገና ደግሞ ለዚህ ዕለት ለዚህ ጊዜ ያደረሰን እግዚአብሔር አምላካችን ለዘላለም ይባረክ። ከመጽሐፍ ቅዱሳችን አንድ ስፍራ አነባለሁ። የእግዚአብሔር ቃል እንደዚህ ይላል። ስለ እግዚአብሔር ሲናገር እግዚአብሔር በቅዱስ ቦታው ለድሃ አደጎች አባት ለባልቴቶችም ዳኛ ነው። እግዚአብሔር ብቸኞችን በቤት ያሳድራቸዋል፣ እስረኞችንም በኃይሉ ያወጣል ብሎ ይላልና እግዚአብሔር ባለ ኃይል እንደሆነ፣ እግዚአብሔር የሚሰራ እንደሆነ፣ እግዚአብሔር የሚራራ እንደሆነ፣ እግዚአብሔር የሚያዝን እንደሆነ፣ እግዚአብሔር እጁን የሚዘረጋ እንደሆነ የእግዚአብሔር ቃል እንደዚህ ይላል። እግዚአብሔር በቅዱስ ቦታው ይልና ለድሃ አደጎች አባት ነው ብሎ ይላል። ጀም አባት ለልጆቹ አይጨክንም። እግዚአብሔር አባት ነው ብሎ ይለዋል። እንደገና ደግሞ ለባልቴቶች ዳኛ ነው ይላል። ባል ለሞተባቸው ሴቶች፣ ብቸኛ ለሆኑ ሴቶች፣ ግራ ለተጋቡ ሴቶች፣ ለተቸገሩ ሴቶች ልክ በሉቃስ ወንጌል ምዕራፍ 18 ላይ እንዳለው ያቺ ባልቴት ሴት ወደ ዳኛው ሄዳ ትጠይቀው እንደነበረ ማለት ነው። ስለዚህ እንደነሱ ላሉትም ደግሞ እግዚአብሔር ዳኛ ነው ይላል፣ ይፈርድላቸዋል ማለት ነው። እግዚአብሔር ደግሞ ብቸኛ የሆኑ ሰዎች፣ ምንም ረዳት የሌላቸውን ሰዎች ደግሞ ይልና በቤቱ ውስጥ ያሳድራቸዋል ብሎ ይላል። እግዚአብሔር መልካም ነገርን ያደርግላቸዋል። ስለዚህ እግዚአብሔር አምላክ ይሄ ብቻ አይደለም፣ የታሰሩትንም እስረኞችን ደግሞ በኃይሉ ከማን ጋራ? ከጠላት ጋር ታግሎ ያወጣቸዋል ብሎ የእግዚአብሔር ቃል ይናገራል። ስለዚህ እግዚአብሔር አምላክ ለአንተ ምንድን ነው ብለን ስንል፣ ወይም ለአንቺ ምንድን ነው ብለን ስንል፣ እግዚአብሔር ለአንተ አባት ነው። እግዚአብሔር ለአንተ ዳኛ ነው። እግዚአብሔር ለአንቺ ዳኛ ነው። የሰማይ አምላክ እግዚአብሔር አንተን ለብቻ አይተውክም። የእግዚአብሔር ቃል ነው የሚለው። እግዚአብሔር ብቸኞችን በቤቱ ያሳድራቸዋል ይላል። ስለዚህ እግዚአብሔር አይተውም ማለት ነው። እግዚአብሔር እንደገና ደግሞ የታሰሩትንም ሰዎች ደግሞ በኃይሉ ነፃ ያወጣቸዋል ብሎ እግዚአብሔር ቃል ይለናል። የእግዚአብሔር አምላካችን ስም የተባረከ ይሁን። ሁላችንም አሁን አንገቶቻችንን ዝቅ አድርገን እንጸልያለን። እግዚአብሔር አምላካችን ለዘላለም የተባረከ ይሁን። ጌታ እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም እንደገና እናመሰግናለን። የዘላለም አምላክ እግዚአብሔር አምላካችን ሆይ ስላደረክልን በጎነትና መልካምነት፣ ስለሰራልን መልካም ስራ በጌታ በኢየሱስ ክርስቶስ ስም ለዘላለም የተባረከ ይሁን። ጌታ እግዚአብሔር አምላካችን ሆይ ይህንን ቀን የሰጠን፣ ይህንን ጊዜ የሰጠን የዘላለም አምላክ እግዚአብሔር በፊት እንድንሆን የፈቀድክልንና የረዳ የሰማይ አምላክ እግዚአብሔር በጌታ በኢየሱስ ክርስቶስ ስም የተባረከ ይሁን። አምላካችንና መድኃኒታችን እግዚአብሔር ሆይ በዚህ ቀን ደግሞ አንተን እንድንፈልግ በፊት እንድንሆን የሰማይ አምላክ እግዚአብሔር አምላክ ወደ ቤት እንድንመጣ በማደሪያ ስር እንድንሆን እግዚአብሔር ሆይ ጤናና ሰላም የሰጠን እረፍትን የሰጠን አንተ ነህና በኢየሱስ ክርስቶስ ስም ለዘላለም ስም ይባረክ። ጌታ እግዚአብሔር አምላክ በእውነት ሳምንቱን በሙሉ ሳትተውን አባት ስትሆንን፣ ዳኛ ስትሆንን እግዚአብሔር አምላክ እኛን ሊያስረን ከመጣ ሊሸብበን ከመጣ ከጠላት አሰራር በኢየሱስ ክርስቶስ ደም ውስጥ ጋር ስታስመልጠን እንደገና ለዚህ ዕለት ያደረስከን አንተ ነህና በኢየሱስ ክርስቶስ ስም አምላካችን እግዚአብሔር ክብር ሁሉ ለአንተ ይሁን። ጌታ እግዚአብሔር አምላካችን ስላለፈው ሳምንት እናመሰግናለን። ከኛ ጋር ስለነበርክ፣ ስለጠበቀን፣ ስለረዳን እግዚአብሔር ስላገዝከን እግዚአብሔር አምላካችን በጨለማ ውስጥ ብርሃን ስለሆንከን የዘላለም አምላክ እግዚአብሔር በጠላቶቻችን ፊት ሞገስ ስለሰጠን በክርስቶስ ኢየሱስ ስም ለዘላለም የተባረከ ይሁን። እግዚአብሔር አምላካችን እንደገና ደግሞ ሀገራችንን ኢትዮጵያን እንድታስብ፣ ኤርትራን እንድታስብ፣ የተቀመጥንባትን ምድር አሜሪካንን እንድታስብ እግዚአብሔር አምላክ በነገሮቻቸው በሚያስጨንቀው ነገር ውስጥ ገብተህ አንተ አባት እንድትሆን፣ ለሕዝብ ዳኛ እንድትሆን እግዚአብሔር አምላክ የታሰረው በኢየሱስ ክርስቶስ እግዚአብሔር እስረኞችን ያወጣቸዋል እንደሚል እግዚአብሔር አምላክ በተለያየ ነገር የታሰሩ ስልጣኔ በመሰለ በበሽታ የታሰሩ
በአጋንንት የታሰሩትን በኢየሱስ ክርስቶስ ስም አንተ ነፃ እንድታወጣቸው እንጸልያለን። የዘላለም አምላክ እግዚአብሔር አምላኬ በኢየሱስ ክርስቶስ ስም ድሃ ለሆኑ በመንፈሳዊ ድህነት ውስጥ ላሉ የዘላለም አምላክ እግዚአብሔር አምላኬ እንደገና ደግሞ እንደ ባልቴት ሴት ዙሪያቸውን ለጨለመባቸው ግራ ለገባቸው የሚደገፉበት ላጡ በክርስቶስ ኢየሱስ ስም አንተ አባት እንድትሆን አንተ ዳኛ እንድትሆን እግዚአብሔር አምላኬ ጣልቃ እንድትገባ እግዚአብሔር አምላኬ የእርዳታ እጅን እንድትዘረጋ በጌታ በኢየሱስ ክርስቶስ ስም እንጸልያለን። አምላካችንና መድኃኒታችን እግዚአብሔር ለዘላለም በኢየሱስ ክርስቶስ ስም የተባረከ ይሁን። ጌታ እግዚአብሔር አምላካችን ከኛ ጋር ስለነበር ከአሁንም ከኛ ጋር ስላለ ክብር ለስምህ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላካችን የተባረከ ይሁን። እንደገና ለዚህ ቀን ያደረሰን አምላካችን ለዘላለም የተባረከ ይሁን። እንግዲህ ማስታወቂያዎችን ነግራቸዋለሁ። ከዛ በኋላ የእግዚአብሔርን ቃል እናነብና እንደገና ደግሞ እግዚአብሔርን አመስግነ ነው ስለ እግዚአብሔር ቃል ጸልየን ቀጥታ ወደ እግዚአብሔር ቃል የምንሄድበት ጊዜ ይሆናል። ባለፈው ተቋርጦ የነበረው በፕሮፌሰር ጥበበ እሸቴ ይሰጥ የነበረው ሴሚናር ይቀጥላል ማለት ነው። ከ7 ፒኤም እስከ 8 ፒኤም ድረስ እንቀጥላለን። ሁለተኛው ሌላው ደግሞ ማስታወቂያችን በሚቀጥለው ሳምንት ማለት ነው አሁን ከፊታችን ባለው ሳምንት አርብና ቅዳሜ የጸሎት ጊዜ ይኖረናል። አርብ ዕለት የሚኖረን የጾምና የጸሎት ጊዜ ነው። ጠዋት ከ10 ኤኤም እስከ 12 ድረስ ከዛ ማታ ደግሞ ከ5 ፒኤም እስከ 8 ከ10 ኤኤም እስከ 12 እና ከዛ ደግሞ ማታ ደግሞ ከ5 ፒኤም እስከ 8 ፒኤም ድረስ በእግዚአብሔር ፊት የምንጸልይበት ጊዜ ይሆናል ማለት ነው። እንደዚሁ ቅዳሜ ማታ ማለት ነው ከ5 ፒኤም እስከ 8 ፒኤም በእግዚአብሔር ፊት ሁላችንም የምንጸልይበት ጊዜ ይሆናል። በእነዚህ ጊዜያቶች እንግዲህ ስለ ሀገራችን እንጸልያለን፣ ስለ አሜሪካ፣ ስለ ኤርትራ፣ እንደገና ስለ መላው ዓለም ስለ ቤተክርስቲያናችን እንጸልያለን። በዘመናችን ስለመጣው ስለዚህ ክፉ መርገምም ደግሞ በእግዚአብሔር ፊት የምንጸልይበት ጊዜ ይሆናል ማለት ነው። ቅዳሜ ኦገስት 15 ከ5 ፒኤም እስከ 8 ፒኤም ይኖረናል ማለት ነው። እግዚአብሔር አምላካችን ይባርካችሁ። እግዚአብሔር እናመሰግናለን። እንግዲህ ቤተክርስቲያንን በእግዚአብሔር በሰጣችሁ በአስራታችሁና በመባችሁ ሁላችሁም ማለት ትችላለሁ እያገለገላችሁ አላችሁ። እግዚአብሔር አምላክ አብዝቶ ይባርካችሁ። እግዚአብሔር አብዝቶ ይስጣችሁ። ለእግዚአብሔር ቤት ስለምታደርጉት በጎነት እግዚአብሔር በውስጣችሁ ባስቀመጠው እየተዘረጋችሁ ስለሆነ የዘላለም አምላክ እግዚአብሔር አብዝቶ ይባርካችሁ። እግዚአብሔር አምላካችን እናመሰግናለን። መጽሐፍ ቅዱሳችንን ዛሬ የምንመለከተው ከመጽሐፈ ነህምያ ምዕራፍ 6 ላይ ይሆናል። እንግዲህ እንጸልይና ከዛ በኋላ የእግዚአብሔርን ቃል እናነባለን። አምላካችን እግዚአብሔር በጌታ በኢየሱስ ክርስቶስ ደግመን እናመሰግናለን። ጌታ እግዚአብሔር አምላኬ ሆይ አንተ የምህረት አምላክ የፍቅር አምላክ የዘላለም አምላክ እግዚአብሔር ጤና ሰተን ሰላም ሰተን ሰርተን ውለን እንድንገባ እግዚአብሔር አምላኬ ሁሉን ነገር ያመቻቸልን አንተ ነህና በጌታ በኢየሱስ ክርስቶስ ስም ለዘላለም ይባረክ። እግዚአብሔር አምላካችን ወደዚህ ምድር እንድንመጣ በር ስትከፍትልን በዚህ ምድር ደግሞ እግዚአብሔር አምላኬ ስራን ስትሰጠን የዘላለም አምላክ እግዚአብሔር አንተ ያለ ምክንያት አይደለም። እግዚአብሔር አምላክ በእኛ ላይ ካለ ከዓላማ የተነሳ ነውና በክርስቶስ ኢየሱስ ስም ለዘላለም ስም ይባረክ። አምላካችንና መድኃኒታችን እግዚአብሔር ሆይ እኛ ደግሞ ከሰጠህን እግዚአብሔር ሆይ መልሰን ለቤት ስራ የሚሆንን ሰጠናል። አሁንም ደግሞ እግዚአብሔር አምላኬ ቃል ስለሚለን በቃል ስለተጻፈ በቃል ላይ ስለታዘዘን በኢየሱስ ክርስቶስ ስም ይህንን ስጦታችንን እንሰጣለን። እግዚአብሔር አምላኬ ይሄ የምንሰጠው ስጦታችን በኢየሱስ ክርስቶስ ስም የተባረከ ይሁን። እግዚአብሔር አምላኬ ባለፉት ቀናቶች የሰጡ ወንድሞች መስጠት ፈልገው ደግሞ ያጡትን ወንድሞችና እህቶችን አብዝተ በኢየሱስ ክርስቶስ ስም አንተ እንድትባርካቸው እንጸልያለን። እግዚአብሔር አምላኬ ኑሯቸው ይባረክ፣ ትዳራቸው ይባረክ፣ ቤታቸው፣ ጓዳቸው በኢየሱስ ክርስቶስ ስም የተባረከ ይሁን። ጌታ እግዚአብሔር አምላካችን በእውነት ሕዝብን እየባረካለና ለዘላለም ስምህ ይባረክ። አሁንም አትረፍርፈን ከማያልቀው በረከት በኢየሱስ ክርስቶስ ስም አንተ ባርካቸው። እግዚአብሔር እናመሰግናለን። ደግሞ በቃል አንተ ተናገረን፣ ባርከን በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላካችን የተባረከ ይሁን። አሁን የእግዚአብሔርን ቃል ከነህምያ መጽሐፍ
ምዕራፍ 6 ላይ ከቁጥር 1 እስከ 19 በጣም በቶሎ እናየዋለን ማለት ነው። በፍጥነት እናየዋለን ይህንን የመጽሐፍ ቅዱስ ቃል። ይሄ የመጽሐፍ ቅዱስን ቃል በምንመለከትበት ጊዜ እንግዲህ ነህምያ የጻፈው ቃል እንደሆነ የእግዚአብሔር ቃል ይናገራል። ወይም ደግሞ ነህምያ ያደረጋቸውን እንቅስቃሴዎች በዚህ በመጽሐፍ ቅዱስ ላይ እንመለከታለን ማለት ነው። ከቁጥር 1 እስከ 19 ማለት ነው። ምናልባት ደግሞ ይህንን መጽሐፍ ምናልባትም እዝራ እንደጻፈውን ደግሞ ይነገርለታል ማለት ነው። ስለዚህ ይህንን ቃል እንመለከታለን። ለዛሬ የመረጥኩት ርዕሳችን ጽናት የሚል ነው። እንግዲህ በምናልፍባቸው ጎዳናዎች፣ በምንሰማቸው ወሬዎች ሳንሸበር ጸንተን መቆም እንዳለብን ከነህምያ ሕይወት ምዕራፍ 6 ላይ የእግዚአብሔርን ቃል እንመለከታለን ማለት ነው። እንግዲህ ነህምያ ምዕራፍ 1 ላይ የእግዚአብሔርን ቃል በምንመለከትበት ጊዜ የእግዚአብሔር ቃል እንደዚህ ይላል። የሐካልያ ልጅ የነህምያ ቃል ይላል። እንግዲህ የነህምያ አባት ማን ነው? በዚህ ስፍራ ላይ ስንመለከት ሐካልያ የተባለ ሰው ነው ማለት ነው። ሐካልያ ማለት እንግዲህ ምናልባት ትርጉሙ ትንሽ ከበድ ሊለን ይችላል። ግን ሐካልያ ማለት የእግዚአብሔር ጨለማ ማለት ነው። እንደገና ደግሞ የልጁ ስም ደግሞ ማን ነው? ነህምያ ነው። ነህምያ ማለት ደግሞ እግዚአብሔር ያጽናናል ማለት ነው። እንግዲህ የአባትና የልጅ ስም በፍጹም ተቃራኒ የሆኑ ስሞች ናቸው ማለት ነው። ግን ነህምያንና የአባቱን ስም ሐካልያን በአንድ ላይ በምናገጣጥምበት ጊዜ በጨለማ ዘመን እግዚአብሔር ያጽናናል ወይም ደግሞ መጽናናትን ይሰጣል ማለት ነው። ስለዚህ ለእስራኤል ልጆች እንግዲህ ይሄ ዘመን ማለት ነህምያ የተነሳበት ዘመን ጨለማ የነበረበት፣ በዛ በጨለማው ዘመን ደግሞ ነህምያ ሕዝቡን ሊያጽናና የተነሳበት ዘመን ነው ማለት ነው። እንግዲህ ነህምያ ማለት እንግዲህ አካሉ ያለው በሱሳ ግንብ ነው ወይም በቤተ መንግስት ነው። ልቡ ግን ያለው የት ነው ብለን ስንል ኢየሩሳሌም እንደነበረ መጽሐፍ ቅዱሳችን ይናገራል ማለት ነው። ወንድሙ ሐናኒ መጥቶ ለነህምያ የነገረው ነገር አለ። ይሄ የነገረው ነገር ምንድን ነው ብለን ስንል መልካም ቃል አልነበረም። የኢየሩሳሌም ቅጥር መፍረሱ፣ በሮቻቸው በእሳት መቃጠላቸውን ነግሮት ነበርና ከዛ ጊዜ ጀምሮ ነህምያ በራሱ የወሰደው አንድ እርምጃ ነበረ። ይህ የወሰደው የመጀመሪያ እርምጃ ምን ነበረ? የእግዚአብሔር ቃል ሲናገር አያሌ ቀን በእግዚአብሔር ፊት ይጾምና ይጸልይ ነበር ይላል። ምክንያቱም የኢየሩሳሌም የፈረሰው ቅጥር መሰራት የሚችለው በሮቿ የተቃጠሉትም አሁን ደግሞ ተመልሰው መሰራት የሚችሉት የመጀመሪያው መንገድ ምንም ነገር ሳይሆን በእግዚአብሔር ፊት መጸለይ እንደሆነ ነህምያ የገባው ሰው ነበረ። ዛሬም እኛ ስለ ምድራችን ስለ ኢትዮጵያ በምንሰማበት ጊዜ፣ ስለ ኤርትራ በምንሰማበት ጊዜ የመጀመሪያው ነገር ምንድን ነው ብለን ስንል ምንም ነገር ሳይሆን በእግዚአብሔር በአምላካችን ፊት በጾምና በጸሎት መውደቅ ነው። ነህምያ ከእግዚአብሔር ቃል ላይ የሚያሳየን የመጀመሪያው ነገር ይሄ ነው። ተነስቶ በራሱ አነሳሽነት ሄዶ ለፋርስ ንጉሥ በቃኝ ከእንግዲህ በኋላ ስራ ብሎ ሲወጣ እንመለከተው። ነገር ግን በዛው ስፍራ ላይ ቁጭ ብሎ አያሌ ቀን በእግዚአብሔር ፊት ይጾምና ይጸልይ ነበር ይላል። ስለዚህ ዛሬ ደግሞ እኛ የምድራችን የኢትዮጵያ ነገር፣ የኤርትራ ነገር መሰራት የሚችለው ያለንባት እንኳን የአሜሪካ ነገር አሁን ካለፉት ዘመናቶች ይልቅ መንፈሳዊ ነገሮች አሁን እየጠፉ የመጡበት ጊዜ ነው እና እነዚህ ነገሮች ሁሉ መሰራት የሚችሉት መቼ ነው ብለን ስንል የመጀመሪያ እርምጃችን በእግዚአብሔር በአምላካችን ፊት በጾምና በጸሎት ስንወድቅ ነው ማለት ነው። ከዚህ ነገር በኋላ ነበረ ነህምያ ከንጉሱ ፍቃድ አግኝቶ ከንጉሱ በአካባቢው ላሉት አገረ ገዢዎች ሁሉ ደብዳቤ ይዞላቸው ሲሄድ የምንመለከተው ማለት ነው። ስለዚህ ይህንን እንግዲህ የነህምያ ያደረጋቸውን ነገሮች ስንመለከት ገዢዎቹ ጋር ደብዳቤ ከንጉሱ ተቀብሎ ሲወጣ እንደገና ደግሞ በዛ በመንገድ ላይ ወደ ኢየሩሳሌም በሚሄድበት ጊዜ ደግሞ በዛ አካባቢ ያሉ ሰዎች በማንኛውም ነገር ከነህምያ ጋር እንዲተባበሩ እንዲረዱት የሚል ደብዳቤ ከንጉሱ ተቀብሎ ወጥቷል ማለት ነው። ነገር ግን በዛ ስፍራ በደረሰ ጊዜ የገጠመው አንድ ሰው ነበረ። ይሄ ሰው ማን ይባላል መሰላችሁ? ሰንበላጥ፣ እንደገና ደግሞ ጦቢያ የተባሉ ሰዎች፣ ጌሳም የተባሉ ሰዎች የሰማሪያ ገዢዎች የነበሩ፣ በተለይ ሰንበላጥ የሰማሪያ ገዢ እንደነበረ መጽሐፍ ቅዱሳችን ይናገራልና እነሱ ወደዛ ስፍራ በደረሱ ጊዜ አንተ ነህምያ ያደረገው የመጀመሪያ ነገር ምን ነበረ? ተዘዋውሮ ቅጥሩን በአህያ ላይ ቁጭ ብሎ እንዳየው መጽሐፍ ቅዱሳችን ይናገራል። እነ ሰንበላጥ ተሰብስበው መጥተው ምን ነበር ያሉት? ለምን መጣህ ነው ያሉት።
የኢየሩሳሌምን ቅጥር ልትሰራ ነው አሉ። መስራት እኮ አትችልም ብለው ያፌዙበትና ይንቁት እንደነበረ የእግዚአብሔር ቃል ይናገራል። በዛ ጊዜ ግን ነህምያ የተናገረው የእግዚአብሔር ቃል ምንድነው? የሰማይ አምላክ ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን፣ እናንተ ግን በኢየሩሳሌም እድልና ፈንታ መብትም መታሰቢያ አይኖራችሁም ብሎ ሲላቸው እንመለከታለን። ከምን የተነሳ ነው ብለን ስንል በአምላኩ ላይ በእግዚአብሔር ላይ ከመታመኑና ከመደገፉ የተነሳ ነው ማለት ነው። ስለዚህ ነህምያ የመጀመሪያ ያደረገው ነገሩ ምንድን ነው ብለን ስንል እግዚአብሔርን ፈለገው። አሁን ደግሞ ምን አደረገ ብለን ስንል በአምላኩ በእግዚአብሔር ላይ የተደገፈ ሰው ነበረ። በሁኔታዎቹ አይደለም፣ ባየው ነገር አይደለም። ያየው ነገር የኢየሩሳሌም ቅጥር መፍረስ፣ የበሮቿ መቃጠል ነህምያ በእግዚአብሔር ላይ እንዳይታመን የሚያደርገው ነው። ምንም የሚታይ ነገር የለም፣ የፈረሰ ቅጥር ብቻ ነው። እንደገና ደግሞ እነ ሰንበላጥ፣ እነ ጦቢያ፣ እነ ጌሳም ደግሞ መጥተው የነገሩት ነገር ተስፋ የሚያስቆርጥ ነበረ፣ በእግዚአብሔር እንዳይታመን የሚያደርግ። ነገር ግን እሱ እንደዛ አላደረገም። በአምላኩ በእግዚአብሔር ላይ የታመነ ሰው የራሱን ድርሻ የተወጣ ሰው ነበር ማለት ነው። ምዕራፍ 2 ላይ የእግዚአብሔርን ቃል ወደ ምዕራፍ 6 እመጣለሁና ምዕራፍ 2 ላይ በምንመጣበት ጊዜ የእግዚአብሔር ቃል ሲናገር ምን ይላል? ነህምያ በዛ ስፍራ ሊሰራ እንደመጣ ባዩ ጊዜ የእግዚአብሔር ቃል ሲናገር በንቀትና በፌዝ ነበረ ወደ እሱ ምን ያደረጉት የመጡት። በጣም ንቀውት ነበር። እንደገና ደግሞ በጣም ምን ያደርጉበት ነበር? ያፌዙበት ነበረ። አንተ አሁን ልትሰራ ነው፣ አንተ እንዲህ ልታደርግ ነው እያሉ። ነገር ግን ነህምያን ስንመለከተው የነሱን ፌዝ፣ የነሱን ሳቅ፣ የነሱን ቃላት ከምንም ነገር አልቆጠረው። ስራውን ሲጀምር እንመለከታለን። ምዕራፍ 4 ላይ ሲቀጥል ደግሞ አሁንም ተመልሰው መጥተው ሲያፌዙበት ሲንቁት እንመለከታለን። በዛ ብቻ አልቀሩ፣ ነገር ግን ማሸበር ጀመሩ፣ ሰዎች እንዳይሰሩ። ከዚያ የተነሳ ነህምያ ግማሾቹን የጦር መሳሪያ አስይዞ ያስቆማቸዋል፣ ግማሾቹ ደግሞ ቀጥሮ ሊሰሩ ነበረ ማለት ነው። ስለዚህ የጦር መሳሪያ ይዘውበት መጡ፣ ነገር ግን ነህምያን ሊያስቆሙት አልቻሉም። ዛሬ ግን የምንመለከተው ምንድን ነው? ከንቀትም ከፌዝም ከጦር መሳሪያ ከማሸበርም ከነዚህ ከአራት ነገሮች ያለፈ ምዕራፍ 6 ላይ በነህምያ ላይ የተደረገውን ነገር የምንመለከትበት ጊዜ ይሆናል ማለት ነው። ምዕራፍ 6 ላይ ጠቅለል አድርጌ ስነግራችሁ ዓላማቸው ምንድን ነው ብለን ስንል እስራኤልን ለመበታተን ነበረ። ለመበታተን በቃ ልክ አሁን በየዜና ማሰራጫው ስለ ኢትዮጵያ በምንሰማበት ጊዜ የአንዳንድ ሰዎች ዓላማ መበታተን ነው አገሪቷን እንደሚባል የነዚህ ሰዎችንም ዓላማ በምንመለከትበት ጊዜ መበታተን ነበረ። ከዚህ የተነሳ ያደረጉት የመጀመሪያ ነገር ምንድን ነው መሰላችሁ? መሪውን ነህምያን መምታት ነበረ ስራቸውና ነህምያ ግን ምን አይነት ሰው ነበር ብለን ስንል በጣም ጽኑ ሰው የነበረ ሰው ነበር። ስለዚህ ዛሬ በእግዚአብሔር ቃል ላይ የምንመለከተው የመጽሐፍ ቅዱሳችን የእግዚአብሔር ቃል ዛሬ እኔና እናንተ እግዚአብሔር ባስቀመጠን በእግዚአብሔር ቤት ውስጥ ምን አይነት ሰዎች መሆን አለበት? የምንጸና ሰዎች መሆን አለበት። ነህምያ እንዳይጸና የሚያደርጉት 3 ችግሮች ምዕራፍ 6 ላይ ተጠቅሰው እንመለከታለን። 3ቱም ደግሞ ምን አይነት ናቸው ብለን ስናይ ነህምያ ሊጠሉት የሚችሉት ነበሩ። ነገር ግን ነህምያ ጸንቶ ከመቆሙ የተነሳ ምዕራፍ 6 መጨረሻው ላይ የእግዚአብሔርን ቤት ሰርቶ እንዳጠናቀቀው መጽሐፍ ቅዱሳችን ይነግረናል ማለት ነው። እንግዲህ ነህምያን ካለበት ከፍታ እንደገና ደግሞ ከደረሰበት ስፍራ ቁልቁል ሊያወርዱት ብዙ ምክር አድርገውበት ነበር። ነህምያ ግን ምን አይነት ሰው ነበረ ብለን ስንል ጽኑ ሰው ስለነበረ ስፍራውን በፍጹም ምን አላደርገም አልለቅም ያለ ሰው ነበር። ነህምያ አንዴ አይደለም 2 አይደለም፣ ነገር ግን በተደጋጋሚ የተፈተነበት ነገር አለ። ምዕራፍ 6 ላይ የእግዚአብሔርን ቃል ስንመለከት ከተፈተነባቸው ነገሮች 3ቱን እናያቸዋለን። አንደኛ ተራ መልእክተኛ ተልኮበታል። ሁለተኛ ደግሞ ነህምያ የእግዚአብሔርን ቅጥር እንዳይሰራ ነቢያት ተገዝቶበታል። በሶስተኛ ደረጃ ደግሞ አማች ሆነው ወደ እስራኤል የገቡ ሰዎች ነበሩ፣ እነ ጦቢያ እነ ሰንበላጥ ማለት ነው። የመጀመሪያውን እንመልከት። ተራ መልእክተኛ ነህምያ ላይ ተልኮበት ነበረ። ቁጥር 3 እና ቁጥር 4 መጽሐፍ ቅዱሳችን እንደዚህ ይላል። ምዕራፍ 3 ላይ ትልቅ ስራ እሰራለሁ ይላል። እንደዚህ ይሉታል። ከቁጥር 2 ጀምሮ ላንብበው። ሰንበላጥና ጌሳም መጥተው በኦና ቆላ ውስጥ ባሉት መንደሮች እንገናኝ ብለው ላኩብኝ። ነገር ግን ክፉ ያደርጉብኝ ዘንድ ያስቡ ነበረ። እኔም ትልቅ ስራ እሰራለሁ፣
እወርድም ዘንድ አይቻለኝም። ስራውን ትቼ ወደ እናንተ በመውረዴ ስለምን ስራው ይተጋጎላል ብዬ መልእክተኞችን ላኩባቸው ብሎ ይላል የእግዚአብሔር ቃል ሲናገር። እንግዲህ በዚህ ስፍራ ላይ በምንመለከትበት ጊዜ እነ ሰንበላጥ ያደረጉት የመጀመሪያው ፈተና ወይም ደግሞ ነህምያን ከነበረበት ከፍታ ከደረሰበት ስፍራ ወደ ታች ሊያወርዱት የሚችሉበት የመጀመሪያው መንገድ ምን ነበረ? መልእክተኛ ላኩበት። ምን አይነት መልእክተኛ? ሄዶ ነህምያን ናና በኦና ቆላ ውስጥ ምን እናደርግ? እንገናኝ። ከዛስ በኋላ ከአንተ ጋር ስለምትሰራው ቅጥር ምን ማድረግ እንፈልጋለን? መነጋገር እንፈልጋለን ብለው መልእክተኛ ላኩብኝ ብሎ አለ። ይህንን አንድ ጊዜ አይደለም አለ፣ 5 ጊዜ ይህንን በተመሳሳይ እዛ ስፍራ እንገናኝ ብለው ሲሉት እንመለከታለን ማለት ነው። ይህ እንግዲህ ይህንን ለምንድን ነው ብለን ስንል እነሱ ክፋት ከማሰባቸው የተነሳ ነው ማለት ነው። ነህምያ ግን የመለሰላቸው መልስ ምንድን ነው? ብዙ ስራ አለብኝ፣ ስራው ይስተጓጎላል፣ ስራውን ትቼ ደግሞ በዚያ ከእናንተ ጋር መገናኘት አልችልም ብሎ ሲላቸው እንመለከታለን። በዚህ አይነት 4 መልእክቶችን ላኩበት፣ 4ቱንም አልቀበልም አላቸው። ነህምያ ለምንድን ይህንን ያደረገበት ምክንያት ብለን ስንል እምቢ ያላቸው ምክንያት የዓላማ ሰው ስለነበረ፣ በዓላማው ደግሞ ጽኑ ሰው ስለነበረ እርሱ ወደ ቆላው ቢሄድ የእግዚአብሔር ቤት ስራ ይቆማል፣ ቅጥሩ መሰራቱ ይቆማል፣ የኢየሩሳሌም ቅጥር ሳይሰራ ይቀራል። ስለዚህ ምንድን ነው ያላቸው? ኖ አላደርገውም ብሎ ሲላቸው እንመለከታለን ማለት ነው። እነሱ ደግሞ ሲቀጥሩት ደግሞ እዛው አካባቢ ሲቀጥሩት አንመለከትም። ነገር ግን ሰዎች የሌሉበት ሰዎች የማይገኙበት ቆላ የሆነ ስፍራ ላይ ነህምያን ሲቀጥሩት እንመለከታለን። ለምንድን ነው ብለን ስንል ነህምያ ለማጥቃት እንዲመቻቸው ነው ማለት ነው። ስለዚህ ነህምያ ግን ዓላማ ያለው ሰው ስለነበረ አይሆንም ሲላቸው እንመለከታለን። 4 ጊዜ ይህንን አይነት መልእክት ከላኩ በኋላ 5ኛ ጊዜ ግን ለየት ያለ መልእክት ሲልኩለት እንመለከታለን። 5ኛው መልእክት ዝርዝር የያዘ ወይም ደግሞ ግልጽ የሆነ ደብዳቤ ነው። በመልእክተኛ አስይዘው ወደ ነህምያ ሲያደርሱለት እንመለከታለን። ይሄ እንግዲህ ለምንድን ነው ዝርዝር የያዘ ደብዳቤ ወይም ደግሞ ግልጽ ደብዳቤ ወደ ነህምያ የላኩበት ምክንያት ብለን ስንል መንገደኞች ወይም ደግሞ መልእክተኛው ያንን መልእክት ይዞ ወደ ነህምያ በሚሄድበት ጊዜ ሰዎች ሁሉ እንዲያነቡት ነው። ያንን መልእክት የተጻፈው ነገር እንዲያነቡት ነው። ይሄ የሆነበት ምክንያት ለዛ ነው። ከዛስ በኋላ ብለን ስንል እነ ጦቢያና እነ ሰንበላጥ በእነሱ ልብ ውስጥ ያለው በእነሱ አይምሮ ውስጥ ያለው የራሳቸውን ሀሳብ ምን ሊያደርጉ ነው? በሚያነቡት ሰዎች አይምሮ ሁሉ ውስጥ ሊከቱና ነህምያ የተጠላ ሰው ሊያደርጉት ነው ማለት ነው። ይህንን ያደረጉበት ምክንያት ነህምያ ግን በልቡ ያላሰበው በልቡ የሌለው መልእክት ሲልኩበት ምንድን ያሉት? ሰምተናል፣ እኛ እርግጠኞች ነን፣ አንተ ንጉሥ መሆን ትፈልጋለህ። ይህንን ቅጥር ከሰራ ከጨረስክ በኋላ በእስራኤል ልጆች ላይ ንጉሥ ሆነ መንገስ ትፈልጋለህ። ለዛ ብቻ አይደለም፣ አንተ የእስራኤል ልጆች ደግሞ ለአመፅ ልታዘጋጃቸው ነው፣ ለአመፅ ልታነሳሳቸው ነው። ለዚህ ነበረ ይህንን መልእክት ለሱ የላኩበት ማለት ነው። ነህምያ ግን የዓላማ ሰው ነው፣ ጽኑ ሰው ነው። እንዲህ አላቸው፣ እኔማ ይህንን ነገር አላደርገውም ብሎ አላቸው። በማስፈራራት መጡበት፣ አላደርገውም አላቸው። ነህምያ እንዲህ አለ፣ በአምላኩ በእግዚአብሔር የታመነ ሰው ስለነበር እንዲያው አንተ ከልብ ፈጥረኸዋል አሉ። ጦቢያን ሲነግረው አንተ ንጉሥ መሆን ትፈልጋለህ፣ የበላይ መሆን ትፈልጋለህ፣ አለቃ መሆን ትፈልጋለህ፣ አውቀንብሃል ብሎ ሲለው ይህንንማ አንተ እኮ ከልብ የፈጠርከው ነው ብሎ ሲለው እንመለከታለን። ቁጥር 8 ላይ ማለት ነው። እንዲህ ሲለው እንመለከታለን። ነህምያ ግን ያደረገው ነገር ሁሉ ምንድን ነው? ይህ ሁሉ ችግር ሲደርስበት አንድ ነገር አደረገ። ወደ እግዚአብሔር ሄደና አምላኬ እጄን አበርታ ብሏል። በቃ ሌላ ነገር አይደለም። ለምን ብለን ስንል ያንን ቅጥር ሰርቶ ምን ለማድረግ ነው? ለመጨረስ እጄን አበርታ ሲለው እንመለከታለን። ይህንን እንግዲህ እነ ጦቢያ ያደረጉበት ምክንያት ለምንድን ነው ብለን ስንል ያ ቅጥር እንዳይሰራ ኢየሩሳሌም ያለ ቅጥር እንድትቀር ነው ማለት ነው። ይህንን ያደረጉበት ምክንያት ማለት ነው። አንዳንድ ጊዜ በዓላማችን ላይ ካለንበት ሰዎች ግብዣ ይጋብዙናል። እኛ እኮ ዓላማ አለ። ልክ ነህምያ ምንድን ነው ብለን ስንል ዓላማ ያለው ሰው ነው። ነገር ግን ካለበት ዓላማ ላይ ከደረሰበት ስፍራ ላይ ሊያወርዱት ነበረ። ምን ያደረጉት? ወደ ኦና ሸለቆ ግብዣ ይጋበዙት ማለት ነው። ካለበት ስፍራ ሊያወርዱት ማለት ነው። እሱ ግን ምንድን ያላቸው? ና ውረድ እባክህን ብለው ሲሉት አላደርገውም ያላቸው።
ዛሬም ደግሞ ወደኛ አካባቢ በምንመጣበት ጊዜ ሰዎች ምንድነው የሚያደርጉት ብለን ስንል ካለንበት ስፍራ ካለንበት ከፍታ ሊያወርዱን ሰዎች ይመጣሉ። አንዳንድ ጊዜ ናውረድ ባከን ብለው ምን ያደርጉናል? ይለምኑናል። አሁን እኛ ምን ላይ ነን ብለን ስንል በተለይ አሁን በዚህ ጊዜ በአስጨናቂ ጊዜ በዚህ ነገሮች ሁሉ በከበሩበት ጊዜ እኛ አሁን ስለ ምድራችን የምንቃትትበት ጊዜ ነው። ስለ ዓለም የምንቃትትበት ጊዜ ነው። ምን እየሰራን ነው ብለን ስንል ቀጠር እየሰራን ያለንበት ጊዜ ነው። ጠላት ወደ ሀገራችን እንዳይገባ በር እየዘጋን ያለንበት ጊዜ ነው። በዚህ ጊዜ ግን አንዳንድ ሰዎች ግብዣ አላቸው። እባክህ እንዳናውርድ ከኛ ጋር አሳልፍ ብለው የሚሉ ሰዎች አሉ። ልክ እንደነኛ ማለት አንዳንዴ በቃ ይደርሳል የሚሉ ምንድነው? ጸሎት ነው ይደርሳል፣ ህብረት ነው ይደርሳል፣ ምንድነው? አሁን እኮ ነው አው ይደርሳል ብለው የሚሉ ሰዎች አሉ። ልክ ለነህምያ እንደተባለ ማለት ነው። ነህምያ ግን ምንድን ያለው? ትልቅ ስራ እኮ ነው አላቸው። ይህንን ትቼ ለምን ወርዳል? እኔ እኮ ይህንን ስራ ትቼ ወደ እናንተ ብቀላቀል የእግዚአብሔር ስራ ምን ያደርጋል? ይስተጓጎላል አለ። ዛሬ እኔና እናንተ ተኝተን ብናደር የኤርትራ ነገር ይስተጓጎላል። የኢትዮጵያ ነገር አሁን ያለችበት ውጥንቀት የሆነ ነገር ይስተጓጎላል። ስለዚህ ማነው እሱ የሚቆመው? ማነው ቀጠር የሚሰራው ስለ ምድሪቱ ብለን ስንል እኔና እናንተ ነን ማለት። ለዚህ ነው ነቢዩ ሕዝቅኤል ሲናገር በፈረሰው ቅጥር በኩል ስለ ኢየሩሳሌም የሚቆምላትን አንድ ሰው ፈለግኩኛ። ብዙ ሰው አይደለም ያለው፣ አንድ ሰው አለ። በቃ ማነው እሱ? በፈረሰው ቅጥር በኩል ስለ ኢየሩሳሌም ምንም ያደርጋለ የሚቆም ብሎ ይላል። አንድ ነህምያ ተገኘ በኢየሩሳሌም በፈረሰው ቅጥር በኩል የሚቆም። ዛሬ ደግሞ ስለ ምድሪቱ፣ ስለ ኢትዮጵያ፣ ስለ ኤርትራ፣ ስለ አሜሪካ ማነው እሱ? በፈረሰው ቅጥር በኩል የሚቆም ብሎ እግዚአብሔር አምላክ ይለናል። ነገር ግን ሰዎች ደግሞ እኛ ከደረስንበት እኔ እቆማለሁ ብለን ጨክነን ከወጣንበት ሰዎች የራሳቸውን ሀሳብ ያቀርቡልናል። ልክ እንደ ነህምያ ይደርሳል እኮ ይሉናል። አንዳንድ ሰዎች ደግሞ ጊዜው አይደለም የሚሉንም ሰዎች አሉ ማለት ነው። ግን ግብዣው የያዝነውን እውነት የሚያስጥለን ሊሆን አይገባም። ኖ ልንል ይገባል። ግብዣው ደግሞ የተቀበልነውን አደራ የሚያስጥለን ሊሆን በፍጹም አይገባም። ምክንያቱም እኔና እናንተ አደራ የተቀበልን ግብዣቸው ደግሞ ስራውን የሚያስተጓጉል ሊሆን አይገባም። መልሳችን ምን ሊሆን ይገባል ብለን ስንል ኖ እኔ እወርድ ዘንድ አይገባኝም ብለን ልንል ይገባል። የኛ ነገር ምን ሊሆን ይገባል ብለን ስንል ባልተከፋፈለ ልብ ውስጥ ልንሆን ይገባል። በፍጹም ነህምያ የተከፈለ ልብ አልነበረው። አንድ አፍታ ለነ ጦቢያ፣ አንድ አፍታ ደግሞ እግዚአብሔር ለሰጠው ስራ ከእግዚአብሔር ለተቀበለው ራእይ ለዛ አልነበረም። 100% የተሰጠው ለምንድን ነው ብለን ስንል ከእግዚአብሔር ለተቀበለው ለታላቁ አደራ ነበር። ስለዚህ ልናደርገው የሚገባንን ነገር በንጹህ ልብ የምናደርገው ሊሆን ይገባል። እንደዛ ከሆነ በእውነት ነው በምድራችን ላይ ጥፋትና ውድቀት ላለ ካለንበት ከፍታ ስንወርድ ግን ምን አይነት ሰዎች እንሆናለን ብለን ስንል ሳናውቀው ፖለቲከኞች እንሆናለን። የፖለቲካ ጨዋታ በጣም የምንጫወት የምናወራ ሰዎች፣ በቃ ስለ ምድር አይደለም ስለ ፖለቲካ ግድ የሚለን ሰዎች እንሆናለን ማለት መቼ ብለን ስንል ካለንበት ከፍታ ስንወርድ። ለዚህ ነው እነ ሰንበላጥ እነ ጦቢያ ነህምያን ካለበት ከፍታ ቢያወርዱት ስለ ኢየሩሳሌም ቅጥር ይረሳል ማለት እንደዛ እንዳይ እኔ ትልቅ ስራን የጀመርኩት አለና አምላኬ ሆይ እጄን ግን አበርታ ብሎ ያለው። ስለዚህ ካለንበት ከፍታ ስንወርድ ምንድነው የሚገጥመን ብለን ስንል የሰዎች ልዩነት ነው የምናስተናግደው። የሰው ይሄ ዘሬ ነው ይሄ ዘሬ ነው መቼ ነው ያን እዛ ስፍራ የምንገባው ብለን ስንል ካለንበት ከፍታ ስንወርድ ነው ማለት። ግን ምን ልንሆን ይገባል ብለን ስንል በዓላማችን ጽኑ ሰዎች ልንሆን ይገባል ማለት። ሁለተኛው እናገራለን። ሁለተኛው በዚሁ ስፍራ በምንመለከትበት ጊዜ ቁጥር 10 ላይ የእግዚአብሔርን ቃል አነባለሁ። የእግዚአብሔር ቃል እንደዚህ ይላል፣ እኔም ወደ ሜሄጣቢኤል ልጅ ወደ ድላያ ልጅ ወደ ሸማያ ቤት ገባው፣ እርሱም ተዘግቶ ነበርና በእግዚአብሔር ቤት በመቅደሱ ውስጥ እንገናኝ፣ የመቅደሱንም ደጆች እንዝጋ፣ እነርሱ መጥተው ይገድሉሃል፣ በሌሊትም ይገድሉ ዘንድ ይመጣሉና አለ። እኔም እንደ እኔ ያለ ሰው የሸሸና ነፍሱንስ ያድን ዘንድ ወደ መቅደስ የገባ ማን ነው? እኔስ አልገባም አልኩት ብሎ እግዚአብሔር ቃል ይላል። በዚህ ስፍራ ላይ በምንመለከትበት ጊዜ ቁጥር 14 ላይ ሄደን ስንመለከት እንደዚህ ይላል፣ አምላኬ ሆይ ስለዚህ ስራቸው ጦቢያንና ሰንበላጥን ያስፈራሩኝም ዘንድ
የወደዱትን ነቢዩቱን ኖአድያን የቀሩትንም ነቢያት አሰበ ይላል። እዚህ ስፍራ ላይ ነቢያቶች እናገኛለን። የመጀመሪያው ነቢይ ማን መሰላችሁ? ስሙ ሸማያ የተባለ ሰው ነው እና ይህ ሰው ምን አይነት ሰው ነው ብለን እዚህ ስፍራ ላይ በምንመለከትበት ጊዜ ቤቱን ዘግቶ የተቀመጠ ሰው ነው ይላል። ወይም ደግሞ ሸማያ ማለት እንግዲህ ያው እንደ ዘመናችን እኛ እንደምናደርገው ሁላችንም አንዳንድ ጊዜ ምሽግ እንገባለን ብለን እንላለን። ለ2 ቀን ሊሆን ይችላል፣ ለ3 ቀን ሊሆን ይችላል፣ ለ7 ቀን ሊሆን ይችላል። አንዳንድ ሰዎች ለ40 ቀን ሊሆን ይችላል። ከቤታቸው ሳይወጡ በእግዚአብሔር ፊት ምን ያደርጋሉ? ይጾማሉ፣ ይጸልያሉ። ይህ ሸማያ የተባለው ነቢይም ደግሞ የእግዚአብሔር ቃል ሲናገር ነህምያ በሚነግረን ጊዜ ወደ እሱ ቤት ሄድኩኝ ይላል። ወደ እሱ ቤት ሄድኩኝ ጊዜ ቤቱ ተዘግቷል አለ። ምን እያደረገ ነው አለ? ልክ ምሽግ እንደገባ ሰው ነው፣ የማይወጣ ሰው፣ ቤቱ የተዘጋበት ሰው ነው ማለት ነው። ስለዚህ ሸማያ በእግዚአብሔር ፊት የሚያሳልፍ አይነት ሰው እንደነበረ መጽሐፍ ቅዱሳችን ይነግረናል ማለት ነው። ሸማያ ብቻ ሳይሆን ሌሎችም ነቢያቶች ከእሱ ጋር ነበሩ ብያቸዋል። እና ሸማያ ይሄ ነቢዩ ማለት ነው ለነህምያ የተመቻቸ ሌላ ፈተና ነበር። ለነህምያ ነቢይ ነው፣ ዘግቶ የተቀመጠ ሰው ነው፣ ወይም ደግሞ ምሽግ የገባ ሰው ነው። በአሁኑ ቋንቋ ማለት ነው ምሽግ የገባ ሰው ነው። በእግዚአብሔር ፊት የሚጾምና የሚጸልይ አይነት ሰው ነው። ሸማያን ስንመለከተው ከእሱ ጋር ሌሎችም ነቢያቶች አሉ። ነገር ግን እሱን በጣም የቀረበው ሸማያ የተባለው ነቢይ ነበርና ይሄ ሰው ጥበበኛና ዘዴን የተሞላ ሰው ነበረ። ስለዚህ ምን ይለዋል ለዚህ ሰው ለነህምያ? አንተ ከፋርስ የመጣ ሰው ነው፣ የምታደርገው ነገር ትክክል አይደለም፣ እኔ እዚህ ከአንተ በፊት አለሁ ብሎ የነህምያን ስራ ሲያጣጥርበት እንመለከታለን። በነቢዩ አባባል ያንተን ስራ ማንም ሰው አልተቀበለውም፣ ህዝቡም ቢሆን ለአንተ ስራ ልቡ አላረፈበትም ብሎ ሲል እንመለከተዋል። ስለዚህ ቁም ሲለው፣ ጊዜ ውሰድ፣ ራስን መርመር ሲለው ሀሳቦችን ሲያቀርብለት እንመለከታለን። ስለዚህ ሸማያ ራሱን አዋቂ ሰው አድርጎ ያቀረበበት ነህምያ ምን ሲለው እንመለከታለን። አሁን እንግዲህ ጦቢያና ሰንበላጥ ወደ አንተ እየመጡ ስለሆነ መሸሽ አለበት ብለዋል። ወዴት ይሸሽ? ይህ ሰው እኮ ከምርኮ አገር የኢየሩሳሌም ቅጥር ፈርሷል፣ በሮቿ በእሳት ተቃጥለዋል ሲባል ስራውን፣ ኑሮውን፣ ህይወቱን መስዋዕት እኮ አድርጎ የመጣ ሰው ነው። የመጣው ወዴት ነው ብለን ስነ ወደ ኢየሩሳሌም። የመጣበት ዓላማ ደግሞ ለራሱ ቤት ሊሰራ አይደለም፣ ነገር ግን የኢየሩሳሌምን ቅጥር ሊሰራ ነው። ነገር ግን ይሄ የእግዚአብሔር ሰው የሆነው ሸማያ የተባለው ሰው ግን አንድ ሀሳብ ሲያቀርብለት እንመለከታል። ይህ ያቀረበለት ሀሳብ ደግሞ ነህምያ ካለበት ከፍታ ወደ ከፍታ የሚያወጣው ሳይሆን ነገር ግን ነቢይ ነው፣ ካለበት ስፍራ ቁልቁል የሚጥለው ነበር። ያቀረበለት ሀሳብ ምንድን ያለው? ሽሽና ወደ ቤተ መቅደስ ግባ ብሎ ሲለው እንመለከታለን። ቤተ መቅደስ ከገባ በኋላ ምንድን ነው የሚሆነው ብለን ስንል ህዝቡ ሁሉ ብሎ ተገልብጦ መጥቶ ነህምያን ምን ያደርገዋል? ይመተዋል። ለምን ብለን ስንል ነህምያ ካህን አይደለም። ወደ ቤተ መቅደስ መግባት የሚፈቀድለት ለማን ነው ብለን ስንል ለካህን ነው። ሸማያ ግን የሚለው ነህምያን ምንድነው መሸሽ ያለብህ ይለዋል። ወዴት ነው መሸሽ ያለበት? ወደ ቤተ መቅደስ ገብቶ። ለምን? ሰንበላጥና ጦቢያ አግኝተው እንዳይገድሉት ነው ማለት ነው። ነህምያ ግን በነፍሱ የተወራረደ ሰው ስለነበረ እንዲህ ሲል መለሰለት፣ እንደኔ ያለ የፈራ ወደ ቤተ መቅደስ የሸሸ ሰው ማን አለ? ማን ነው እሱ? እንደኔ ያለ ሰው፣ የፈራ ሰው፣ የሸሸ ሰው፣ ወደ ቤተ መቅደስ ገብቶ የምታውቀው ሰው ማን አለ ብሎ ሲለው እንመለከታለን። ምን አለው ነህምያ? በፍጹም አላደርገውም ብሎ ሲለው እንመለከታለን። ሸማያ ግን በቁጥር 12 ላይ የእግዚአብሔር ቃል ሲናገር ጦቢያና ሰንበላጥ ገዝተውት ነበረ ብሎ ይላል። እና ለምንድን ነው የገዙት ብለን ስንል ነህምያን ከእጃቸው እንዲያስገባላቸው፣ እንደገና ደግሞ በነህምያና በህዝቡ መካከል ልዩነት እንዲፈጠር ህዝቡ ነህምያን ምን ሊያደርገው አንተ ካህን ሳትሆን እንዴት ወደ ቤተ መቅደስ ገባህ ብለው ቢችሉ በድንጋይ ወግረው ምን እንዲያደርጉለው እንዲገሉት ነው ማለት ነው። የእግዚአብሔር ስራ እንዲቆም፣ ቅጥሩ ከመሰራት ቅጥሩ ከመጠገን ምን ሊያደርግ ነው ማለት ነው? ሊቆም ነው ማለት ነው። ነህምያ ግን በፍጹም አለ። በነፍሱ የተወራረደ ሰው ስለነበረ እኔ በፍጹም አላደርገውም ብሎ ሲለው እንመለከታለን ማለት ነው። ይህንን ቢያደርግ ክፉ ነገር ሊናገር
እነ ሰንበላጥና እነ ጦቢያ እዚሁ ክፍል ላይ ስንመለከት ቁጥር 13 ላይ ይህንን ነገር አድርጎ ወደ ቤተ መቅደስ ገብቶ ቢሆን ኖሮ እነ ሰንበላጥ እነ ጦቢያ እንደገና ደግሞ የተገዛው ሸማያ ከሱ ጋር ያሉት ነቢያቶች አንድ ላይ ምን ሊያደርጉበት ነበር ይላል የእግዚአብሔር ቃል? ሊያላገጡበትና ክፉ ሊናገሩበት ነበር። ነገር ግን ነህምያ ምን አለ? እኔማ በፍጹም አላደርገውም ሲል እንመለከት። ነህምያ ጽኑ ሰው ስለነበረ ለነቢያቱ ቃል ልቡ ያልተሰጠ ሰው ነው። እነሱ ነቢይ ናቸው። እንደ ነቢይነታቸው እግዚአብሔርን ቃል ተናግረው ነበር። ነገር ግን ለነቢያቶቹ ቃል ያልተሸነፈ ነበር። ለምንድን ነው ብለን ስናይ የእግዚአብሔር ቃል ሲናገር ነህምያ ተገዝተው ነበረ አለ። በምን? በገንዘብ። የገዟቸው ማን ናቸው ብለን ስናይ የእስራኤል ወዳጆች ሳይሆኑ የእስራኤል ጠላቶች ነበሩ ማለት። እንግዲህ ሌላው ካለንበት ከፍታ የሚያወጣን ምንድን ነው ብለን ስናይ መንፈሳዊ ሰዎች ሊሆኑ ይችላል። ወደኛ የቀረቡ መንፈሳዊ ሰዎች እኛ ቅጥር እንዳንሆን፣ ቅጥር እንዳንሰራ፣ በኢየሩሳሌም ለፈረሰው ቅጥር እንዳንሆን፣ ለአገራችን ለኤርትራ፣ ለኢትዮጵያ፣ ለአሜሪካ ቅጥር እንዳንሆን ማለት ነው። እኛ የተሰጠን አደራ እንግዲህ ምንድን ነው ብለን ስናይ የቤቱን ቅጥር የእግዚአብሔርን ቅጥር በቀንና በሌሊት ምን ማድረገው? ከጠላት መጠበቅ፣ እንደገና ደግሞ በስርዓት ነው ማለት ነው። ለእኛ ዋናችን ምንድን ነው ብለን ስናይ በእውነት ነው የምላችሁ ከነቢያት ቃል ይልቅ የእግዚአብሔር ቃል ነው። ማንም ሰው በመንፈሳዊ ቋንቋ ቢመጣ ስፍራችንን ልንለቅ አይገባም። በግብዣ ቢመጡ ቀደም ወደ ኦና ሸለቆ እንገናኝ ብሎት ነበር፣ እምቢ ነው ያላቸው። እንደገና ደግሞ አሁንም ደግሞ በየትኛው መንፈሳዊ ቋንቋ እንኳን አባብለውን ሰዎች ካለንበት ከፍታ ሊያወርዱ ቢመጡ በእውነት ነው የምላቸው ስፍራ ሊኖረን በፍጹም አይገባም። የሶስተኛውና የመጨረሻውን እንመለከታለን። እንግዲህ በዚህ በሶስተኛው ላይ በምንመለከትበት ጊዜ ከቁጥር 15 ጀምሮ ነህምያ ምዕራፍ 6ን ስንመለከት ጠላቶቻቸው ቅጥሩ አይሰራም ብለው ነበር። ምዕራፍ 2 ላይ ቅድም እንደነገር ቢሰራም ደግሞ ቀበሮች ሲወጡበት ምን ያደርጋል? ያ ቅጥር ይፈርሳል ብለዋቸው ነበር። ሲወጡበት ይፈርሳል ብለው ነበር። ግን የጠላቶቻቸው ሀሳብ በፍጹም ሊሆን አልቻለም። እነ ነህምያ የእግዚአብሔር ቃል ሲናገር እንደዚህ ይላል። ቁጥር 15 ላይ ቅጥሩ በኤሉል ወር በ25ኛው ቀን በ52 ቀን ውስጥ ተጨረሰ። ጠላቶቻቸውን ሁሉ ይህንን በሰሙ ጊዜ በዙሪያቸው የነበሩ አሕዛብ ሁሉ ፈሩ፣ በራሳቸው ሀሳብ እጅግ ተዋረዱ። ይህም ስራ በእግዚአብሔር እንደተደረገ አወቁ። በጣም የሚገርም ነገር ነህምያ ይህ ሁሉ ነገር እየደረሰበት ተመልከቱ። 4 ደብዳቤ ተልኮለታል። ኖ ብሏቸዋል። ከእናንተ ጋር ህብረት በ5ኛው ግልጽ ደብዳቤ ተልኮለታል። እምቢ ብሏቸዋል። በ6ኛ ነቢይ ገዝተውበታል። አሁንም አይመቸኝም ብሏቸዋል። በዚህ ሁሉ ፈተና ውስጥ ግን እያለፈ ጽኑ ሰው ስለነበረ የኢየሩሳሌም ቅጥርን ሰርቶ ሲጨርስ እንመለከታለን። ጠላቶቻቸው አይሰራም ብለው ነበር፣ ተሰራ። ጠላቶቻቸው አንድ ነገር ገባቸው። የገባቸው ምንድን ነው ብለን ስለ ስራው በእግዚአብሔር እንደተሰራ የእግዚአብሔር ቃል ሲናገር እርግጠኞች ሲሆኑ እንመለከታለን። ስለዚህ ጽኑ ሰዎች ባሉበት ቦታ እግዚአብሔር ስራውን ይሰራል ማለት ነው። በዙሪያቸው ያሉ ጠላቶቻቸው ምን አደረጓቸው ይላል? ፈሯቸው ይላል። ከምን የተነሳ ብለን ስለ አይሰራም የተባለው ስራ ተሰራ፣ አይሆንም የተባለው ነገር ተሆነ፣ አይቻልም የተባለው ነገር ተቻለ። በቃ ሁሉም ነገር ተስተካከለ። ሁሉም ነገር ስፍራውን ሲይዝ ሁሉም ምን አደረጓቸው? ሲፈሯቸው እንመለከታለን። ስለዚህ እግዚአብሔር ቃል ሲናገር ይላል በራሳቸው ሀሳብ ጠላቶቻቸው ተዋረዱ ብሎ ይላል። ያሰቡትን ነገር ሁሉ ከንቱ እንደሆነ ገባቸው። በቃ እነሱ ያሴሩት ሴራ ሁሉም ነገር ከንቱ እንደሆነ ገባቸው ይላል የእግዚአብሔር ቃል ማለት ነው። እንግዲህ በሶስተኛ እንዳልኳችሁ በዚህ ጊዜ ጦቢያ ግን ምን አድርጎ ነበረ? ከአንድ ሰው ጋር አማች ሆኖ ነበርና የጦቢያ ልጅ ተመልከቱ። ጦቢያ ማለት እንግዲህ አሁን እስራኤላዊ አይደለም፣ የሰማሪያ ሰው ነው። ግን ምን አድርጎ ነበር ብለን ስለ የጦቢያ ልጅ ዮሐናን የተባለው የሜሱላምን ሴት ልጅ ስላገባ ምን አግኝቶ ነበረ? በኢየሩሳሌም ውስጥ በጣም ብዙ ቲፎዞ አግኝቶ ነበር። ምንም ያደርግ ብለን ስለ ነህምያን የሚመታለት ማለት ነው። አሁንም ተስፋ አልቆረጠም ነበር ነህምያ። ስለዚህ ብዙ ሰዎች ስለነበሩ ከማን ጋር? ከጦቢያ ጋር ግንኙነት የነበራቸው ሰዎች ለነዛ ሰዎች የሚያደርጋሉ እየተሰራ ስላለው ነገር፣ ነህምያ ስላደረገው ነገር በየቀኑ ለጦቢያ ደብዳቤ ይልኩለት ነበር ይላል።
ቁጥር 17 ላይ የእግዚአብሔርን ቃል ስንማይ ጦቢያም ደግሞ በተመሳሳይ ምን ያደርግላቸዋል? ለነዛ ሰዎች ስለ ነህምያ ጥሩ ያልሆኑ ቃላቶችን ይጽፍላቸው ነበር። ስለዚህ እነዚህ ሰዎች ደግሞ ከጦቢያ ደብዳቤ በደረሳቸው ጊዜ የእግዚአብሔር ቃል ሲናገር ነህምያ ጋር ይሄዱና ጦቢያን ምን ያደርጉታል ማለት ነው? በጣም ትልቅ አድርገው፣ ገዢ አድርገው፣ ገናና አድርገው፣ የበላይ አድርገው ለነህምያ ይስሉለታል ማለት ነው። ከዛስ በኋላ ብለን ስንል ነህምያን ደግሞ ወደ ታች የሚያወርደው ካለበት ከፍታ ካለበት ስፍራ ቁልቁል የሚጥለውን ነገር ይናገሩት ነበር። ጦቢያም ደግሞ ለነሱ በሚነግራቸው ጊዜ የእናንተ ሰው ነህምያ እንዲህ አይነት ሰው ነው እያለ ነህምያን የሚያጣጥል ቃል ይናገር ነበር። ለምንድን ነው ብለን ስንል አማች ስለነበሩ ወይም አምቻ ስለነበሩ ማለት ነው። እንግዲህ ጦቢያን እንደ አለቃ አድርገውታል እነዚህ ሰዎች አይሁዳዊ ሆነው እንኳን የእግዚአብሔር ስራ እንዲስተጓጉል ያደርጋሉ። በጣም ይገርማል። አይሁዳዊ እኮ ናቸው። ነህምያ እኮ የሚሰራው ለማን ነው ብለን ስንል ለነሱ እኮ ነው። ጠላት ወደ እነሱ እንዳይገባ፣ እነሱ በጠላት እንዳይያዙ ዙሪያቸውን እኮ ቅጥር እየሰራላቸው ዋጋ እየከፈለ እኮ ያለው ለራሱ አይደለም። ነገር ግን ለነሱ እየሰራላቸው እነሱ በጋብቻ ተያይዘዋል። ስለዚህ እነሱ ከማን ጋር ናቸው? ከነህምያ ጠላት ጋር ወዳጅ ሆነውበታል ማለት ነው። ነህምያ ግን ምን አይነት ሰው ነው ብለን ስንል አሁን ነህምያ በስፍራው ላይ የጸና ሰው ነበረ ማለት ነው። ስለዚህ የጦቢያን መልካምነት መልካም ስራው ሁሉ ጊዜ ለነህምያ ምን ያደርጋሉ? እየመጡ ይነግሩታል። ጦቢያ እኮ እንዲህ አይነት ሰው ነው እያሉ መልካምነቱን ይነግሩታል። ጦቢያ ግን ስራው ምንድን ነው ብለን ስንል የኢየሩሳሌም ቅጥር እንዳይሰራ ቀን ከሌት ምን የሚያደርግ ሰው ነው? የሚተጋ ነው ማለት ነው። ስለዚህ ነህምያ ግን ቅጥሩን ሰራ፣ በሩንም ጠገነ፣ ሁሉንም ነገር ምን አደረገ? ጨረሰ። ምንም ነገር ቢመጣ። ስለዚህ አንዳንድ ጊዜ አላስፈላጊ ህብረቶች ምንድናቸው መሰላችሁ? ጎጂዎች ናቸው። አሁን ነህምያ የኢየሩሳሌም ሰዎች እየጎዳቸው ያለው ምንድን ነው ብለን ስንል አላስፈላጊ ህብረት ነው። ህብረታችን ምን አይነት መሆን አለበት ብለን ስንል ህብረታችን ከቅዱሳን ጋር ይገባል ማለት ነው። እና በመጨረሻ እንግዲህ እስካሁን ያየነው ነገር ምንድን ነው ብለን ስንል አንዴ በደብዳቤ ሌላ ጊዜ በግልጽ ደብዳቤ ሌላ ጊዜ ነቢይ በመግዛት እንደገና ደግሞ አማች በመሆን ምን ያደርጉ ነበረ? ይህ ሁሉ ግን ለምንድን ነው ብለን ስንል ቅጥሩ እንዳይሰራ። በዚህ ሁሉ ውስጥ ግን የእግዚአብሔር ሰው ነህምያ ጽኑ ሰው ስለነበረ የእግዚአብሔር የኢየሩሳሌምን ቅጥር ሰርቶ ምን አደረገ ይላል? ጨረሰ ብሎ ይላል። ነህምያ ጽኑ ያደረገው ምንድን ነው ብለን ስንል የጸሎት ሰው መሆኑ፣ በእግዚአብሔር ፊት የሚጸልይ ሰው ሆኖ ነህምያ ጽኗል። እነሱ በተነሱበት ቁጥር ነህምያ ዞር ይልና የሰማይ አምላክ እግዚአብሔር እጅህን አበርታ ይለዋል። አሁንም ሲነሱበት ዞር ይልና ምን ይላል? የሰማይ አምላክ እግዚአብሔር አንተ ከኔ ጋር አሁን ብሎ እግዚአብሔርን ይጠራዋል ማለት ነው። ስለዚህ ነህምያ ጽኑ ያደረገው ይሄ ነው ማለት ነው። በጸሎት እግዚአብሔርን ይቀርበው ነበር። ችግር ሲበረታበት ነው እግዚአብሔርን አቅም ጠየቀው። ምን ብሎ? እጄን አበርታ። ችግሩ በረታ። ችግሩ እያየለ መጣ። ችግሩ ምን የሚያደርገው ሆነ? ነህምያን ከስራው የሚያስቆመው ሆነ። ችግሩ የነህምያን እጆች የሚይዝ ሆነ። ነገር ግን ነህምያ ምን አለ? አምላኬ እግዚአብሔር እባክህን እጄን ምን አድርጋለ? አበርታ ብሎ ሲል ነህምያ የደከመበት ጊዜ ነበር። ከምን የተነሳ ነው የደከመው ብለን ስንል ከሚላከው ደብዳቤ፣ ከግልጹ ደብዳቤ፣ እንደገና ደግሞ ከተገዛበት ነቢያቶች፣ እንደገና ደግሞ አምቻ ከሆኑ ሰዎች ከነሱ የተነሳ ነህምያ የሚደክም ሰው ነበር። ነገር ግን አንድ ነገር ይል ነበር፣ ብርታት ያለው ጉልበት ያለው አቅም ያለው የሰማይ አምላክ እግዚአብሔር ነበር። ስለዚህ እግዚአብሔር እጄን አበርታ ብሎ ይለው ነበር። ስለዚህ እኔና እናንተ ዛሬ ስለ ቤታችን፣ ስለ ኑሯችን፣ ስለ ትዳራችን፣ ስለ መንፈሳዊ ህይወታችን ልንበረታ ይገባል። ስለ አገራችን ልንበረታ ይገባል ማለት ነው። እንዲህ ይላል መዝሙረኛው ዳዊት ሲናገር በመዝሙር 56 ላይ እንዲህ ይላል፣ የሚዋጉኝ በዝተዋልና ሁልጊዜ ቀኑን ሁሉ ጠላቶቼ ረገጡኛል። የሚዋጉኝ ምን ያደርገዋል አለ? በዝተዋል። በጣም እኮ ዳዊት ማለት የእግዚአብሔር ሰው፣ ዳዊት ማለት ጦረኛ ሰው ነው። ዳዊት ማለት በጦርነት የተሳካለት ሰው ነው። ግን ዳዊት ምንድን ነው እያለ ያለ? የሚዋጉኝ ምን ያደርገዋል አለ? በዝተዋል። ዛሬ እኮ እኔና እናንተ ግልጽ የሆነ ደም የሚያፋስሰን ጠላት ላናይ ይችላለን። ግን የሚዋጉን ግን ብዙ ናቸው። የት ናቸው ብለን ስንል አይምሯችን ውስጥ ናቸው ያሉ። እኔና እናንተ እንዳንጸልይ፣ እኔና እናንተ እንዳንጸና፣ በእግዚአብሔር ነገር ላይ ጸንተን እንዳንቆም
የሚያደርጉን በተሰጠን ደህንነት ላይ ጸንተን እንዳንቆም በመጨረሻው ቀን የሚገባን የክብር አክሊል እንዳናገኝ የሚያደርጉ በቀንና በሌሊት አይምሯችን ላይ አታክ የሚያደርጉን በጣም ብዙ ጠላቶች አሉ። ግን እነዛን ማሸነፍ የምንችለው መቼ ነው ብለን ስንል ጸንተን ስንቆም ነው። ለዚህ ነው መዝሙረኛው ዳዊት ሲናገር የሚዋጉኝ በዝተዋልና ሁልጊዜ ቀኑን ሁሉ ጠላቶቼ ረገጡኛል፣ እኔ ግን ፈራሁኛል። እነሱ ከመብዛታቸው የተነሳ የሚዋጉኝ ከመብዛታቸው የተነሳ ፈራሁኛል፣ ግን ደግሞ አንድ ነገር አደረኩኛል፣ በአንተ በአምላኬ በእግዚአብሔር ታመንኩኛል። ስለዚህ እኔና እናንተ የምታመንበት በአምላካችን በእግዚአብሔር ዛሬ ብዙ ሰልፍ አለ፣ ብዙ ጦርነት አለ፣ ብዙ ውጊያ አለ። በህይወታችን አለ፣ በትዳር አለ፣ በቤት አለ፣ በክርስትና ህይወት አለ፣ በቤተ ክርስቲያን አለ፣ በምድራችን በኢትዮጵያ አለ፣ በኤርትራ አለ፣ በአሜሪካ በጣም የሚዋጉን ብዙዎች ናቸው። ግን ምንድን ነው እነዚህ ቀኑን ሙሉ ናቸው፣ ሁልጊዜ ሊረዱን ይፈልጋሉ፣ እንፈራለን። ግን ዳዊት ምን አለ? በእግዚአብሔር ታመንኩኛል። ነህምያ እንግዲህ በተቃውሞ ውስጥ ያለውን መሰጠቱን እንመለከታለን። ተቃውሞኛል፣ ጦርነት እያለ ደጋፊ እኮ አይደለም። ምዕራፍ 6 ላይ ስለ አይዞባይ እኮ አይደለም፣ አለውልህ የሚለው እኮ አይደለም። ጦርነት ነው። በቃ በጦርነት ውስጥ መሰጠቱን፣ በጦርነት ውስጥ ለእግዚአብሔር ለኢየሩሳሌም ቅጥር ያለውን ቅናት እናያለን። በጦርነት ውስጥ እንግዲህ ምን አይነት ነው ሰው ብለን ስንል በእግዚአብሔር የታመነ ሰው ነበር። በጦርነት ውስጥ ደግሞ ኃላፊነቱን የሚወጣ ሰው ነበር። በእግዚአብሔር የሚደገፍ ሰው ነበር። ስለዚህ ተቃውሞ ሁልጊዜ ምንድን ነው ብለን ስንል ያለ ነገር ጦርነት ያለ ነገር፣ ወደ አይምሯችን የሚመጣ ጦርነት ሁልጊዜ ያለ ነገር፣ ወደ ቤታችን የሚመጣ ጦርነት ያለ ነገር፣ ወደ አገራችን የሚመጣ ጦርነት ያለ ነገር ነው። ግን እኔና እናንተ ምን ልንሆን የተጠራ ነው ብለን ስንል በኢየሩሳሌም ቅጥር ዙሪያ የሚቆምላትን ፈለግኩ አጣሁ ስላለ እግዚአብሔር እኔና እናንተ ነን ለምድራችን ቅጥር፣ ለቤታችን ቅጥር፣ ለቤተ ክርስቲያናችን ቅጥር ልንሆን የሚገባ። የተለያዩ አይነት ፈተናዎች ሊመጡ ይችላሉ፣ ግን ጸንተን ልንቆም ይገባናል ማለት ነው። በተቃውሞ ጊዜ ነህምያ ራሱን የገዛ ሰው ነበር። የፈለገ ተቃውሞ ይምጣ፣ ጦርነት ይምጣ፣ ራሱን ገዝቶ የተቀመጠ ሰው። እንደገና ደግሞ ምን አይነት ሰው ነበር ብለን ስንል ችግር ፊት ለፊቱ ካለ ችግርን አይቶ የማይችል ነገር ግን ችግርን ጠርምሶ የሚሄድ ሰው ነው። ስለዚህ መከራውን ነበር። ያ ብቻ አይደለም፣ ነህምያ አይፈራም ነበር። ምንም የሚያስፈራው ነገር ነህምያ ምንድን ነው ብለን ስንል እግዚአብሔር ለሰጠው ስራ ታማኝ ሰው ነበር ማለት ነው። ስለዚህ በእግዚአብሔር የታመነ ሰው ስለነበር እግዚአብሔር እጁን ምን ያደርግ ነበር? ዕለት ዕለት ያበረታው ነበር፣ ይደግፈው ነበር፣ አይዞህ ይለው ነበር ማለት። ስለዚህ በእግዚአብሔር መንግስት ውስጥ እላችኋለሁ ዛሬ በዚህ ቀን ማለት ነው በእግዚአብሔር መንግስት ውስጥ ትልቁ ነገር ምንድን ነው ብለን ስንል ጽናት። በእግዚአብሔር መንግስት ውስጥ የእግዚአብሔርን መንግስት ለመውረስ የሚያስፈልገን ነገር ምንድን ነው ብለን ስንል በእግዚአብሔር መንግስት ውስጥ የምንጸና ሰዎች መሆን አለብን። ለምን ብለን ስንል አዲስ ኪዳን ላይ የእግዚአብሔር ቃል በማቴዎስ ወንጌል ምዕራፍ 7 ላይ በአሸዋ ላይ የተሰራ ቤት አለ፣ በአለት ላይ የተሰራ ቤት አለ። ሁለቱም ጋር ንፋስ አለ፣ ሁለቱም ጋር ወጀብ አለ። ግን የትኛው ነው ጸንቶ የሚቆመው ብለን ስንል በአለቱ ላይ የተመሰረተው ነው። በአሸዋው ላይ የተመሰረተው ግን ጎርፉ ሲጎርፍ ጠራርጎ ይዞት ይሄዳል። ስለዚህ እኔና እናንተ እግዚአብሔርን መንግስት መውረስ የምንችለው በእግዚአብሔር ቤት ውስጥ ጸንተን ስንቆም። ምናልባት ደብዳቤዎች ሲደርሱ መናወጥ የለብንም። ምናልባት ነቢያቶች በሚናገሩት እውነት ባሉ ነቢያቶች እውነት ይናገራሉ፣ እኔ አምናለሁ። ግን እውነት ያልሆነ ቃል ሲናገሩ መናወጥ የለብንም። አንዳንድ ጊዜ ከኛ ጋር ህብረት አድርገው ካለንበት ስፍራ ሊያወርዱን ሰዎች ሲመጡ ስፍራችንን ልንለቅ አይገባም። ሰው ከሰው ጋር በሚኖርበት ጊዜ ምንድን ነው የሚያስፈልገው ብለን ስንል ጽኑ ሰው መሆን አለበት ማለት ነው። የትም ብንሄድ የሚወደን እንዳለ ሁሉ የሚጠላን ሰው አለ። ይህንን ልናውቀው ይገባል። የትም ቦታ ብንሄድ ስራችንን የሚወድ እንዳለ ስራችንን ደግሞ የሚንቅ ሰው አለ። የትም ቦታ ብንሄድ ቤተሰባችንን የሚያከብር እንዳለ ቤተሰባችንን ደግሞ የሚያቀል ደግሞ አለ፣ ሌላም አለ። በዚህ ሁሉ ግን ምን ልናደርግ ይገባል ብለን ስንል ጽኑ ሰዎች በእግዚአብሔር ቤት ልንሆን ይገባል ማለት ነው። የዕለት ህይወታችን በጽናት ነው ያለው። በቃ በጽናት የተለያዩ ነገሮች ይመጣሉ፣ ግን ጸንተልን በምናልፍባቸው መንገዶች ሁሉ ፈተና አለ። ግን ምን ልንሆን ይገባል ብለን ስንል ጽኑ ሰዎች ነው። የሚጸና ሰው የሚያየው እግዚአብሔር የገባለትን የተስፋ ቃል፣ እግዚአብሔር የገባለትን የተስፋ ቃል የሚያይ ሰው
እሱ ምንድን ነው ብለን ስንል እሱ የሚጸና ሰው ነው። ለዚህ ነው ኢያሱን ያለው እግዚአብሔር ምንድን ነው? ጽና፣ አይዞ፣ በርታ፣ እኔ ከሙሴ ጋር እንደነበርኩ እንዲሁ ደግሞ ከአንተ ጋር እሆናለሁ። ለምንድን ነው እግዚአብሔር ጽና ያለው ብለን ስንል ነገ እስራኤላውያኖች በሙሉ በሱ ላይ ጦርነት ሊከፍቱበት ነው፣ ሊነሱበት ነው። በሙሴ ላይ ይነሱ እንደነበር የዛሬ ሳምንት የእግዚአብሔርን ቃል ስንመለከት እንዲያውም ሙሴ ምን ነበረ ያለው? የዛሬ 15 ቀን ስንመለከት እባክህ እግዚአብሔር ግደለኝ በቃ እስከሚል ድረስ የሚያስመር ነገር በሙሴ ላይ ደርሶበት ነበር። ስለዚህ ይህ ተመሳሳይ ነገር ማን ላይ ይደርሳል? ኢያሱ ላይ ይደርሳል። እንደገና ደግሞ ከውጭ ደግሞ ጠላት አለ። ማንን የሚቋቋም ብለን ስለ እስራኤልን። እግዚአብሔር ግን ምንድን ያለው? ጽና፣ አይዞ፣ በርታ፣ ከሙሴ ጋር ነበርኩ እኔ። ስለዚህ ዛሬ እላችኋለሁ ባላችሁበት ስፍራ ጽኑ፣ ቅጥር ለመጠገን ጽኑ፣ እግዚአብሔርን ለማገልገል ጽኑ፣ ስለ ምድራችን ስለ ኢትዮጵያ ጽኑ። እንዲያው እኔ ብዙ ባለፈው ነግሬያቸዋለሁ። ብዙዎቻችን በእውነት ናቸው የዛሬ 6 ወር ገደማ መሆኑ ነው ኦልሞስት ማርች 15 ገደማ ማለት ነው ቸርቾች ሁሉ የተዘጉበት ጊዜ ነው እና ያን ጊዜ ሁላችንም ጽኑ ሰዎች በቃ በታማኝነት በጸሎት ስፍራ የምንገኝ ስለ ምድራችን ስለ ኢትዮጵያ ስለ አሜሪካ ስለዚህ ስለ ወረርሽኝ ስለተለያየ ችግር በቃ የምንጋፈጥ ሰዎች የምንጮህ ሰዎች ነበር። በእውነት ነው የምላቸው። በተለይ ስለ ምድራችን ኢትዮጵያ የዛሬ 6 ወር ከጸለይ ነው ይልቅ ዛሬ በጣም ጉልበታችንን ይፈልጋል። በጣም በቃ ስለ ምድራችን ቅጥር ልንሆናት ይገባል። ስለ ምድራችን በቀንና በሌሊት ልንጮህ የሚገባን ጊዜ ከምን ጊዜው ይልቅ መቼ ነው መሰላችሁ? ዛሬ ነው። እውነት እላችኋለሁ ጌታን ከተቀበላችሁበት ከዛሬ 2 ዓመት ከዛሬ 5 ዓመት ከዛሬ 10 ዓመት ከዛሬ 20 ዓመት በፊት ይልቅ እንኳን በእግዚአብሔር ፊት ጸንተን ልንቆም ጸንተን ደግሞ ልንጮህ የሚገባን ጊዜ ከምን ጊዜው ይልቅ መቼ ነው መሰላችሁ? ዛሬ ነው፣ ነገ አይደለም። ምንም አልናገርም። ለምን ብዬ ብናገረው ለሁላችሁም አዲስ ስላልሆነ። ስለዚህ ፕሊዝ የጸና ሰው ሽልማት አለ። የጸና ሰው ክብር አለ። የጸና ሰው ሞገስ አለ። የጸና ሰው የጽድቅን ሽልማት ምን የሚያደርገው የሚያገኘው ጸንቶ ስለቆመ እኮ ነው። ነህምያ በእርግጥም ይሄ የነህምያ ስራ አይደለም አሉ። ይሄ የእግዚአብሔር ስራ ነው አሉ። እነሱ እራሳቸው ባሰቡት ሀሳባቸው እንኳን የእግዚአብሔር ቃል ተዋረዱ ብሎ ይላል። ዛሬ ብዙ ሰዎች ስለ ኢትዮጵያ ክፉ እንኳን የሚያስቡላት ቢኖር እኔና እናንተ ጸንተን ከተቃወምን እነዛን ሰዎች ማሳፈር እንችላለን። ግን በስፍራችን ላይ በሀገራችን ጉዳይ ብዙ እንሰማለን፣ ብዙ እናያለን። ግን ምን ልናደርግ ይገባል ብለን ስንል በጸሎት ልንጸና ይገባል። በቤተሰባችን ህይወት ብዙ ነገር ይደርስብናል። ግን ምን ልናደርግ ይገባል ብለን ስንል ልንጸና ይገባል። ለቤተሰባችን ትዳር ያላችሁ ለትዳራችሁ፣ ልጆች ያላችሁ ለልጆቻችሁ። ቅጥር የምንሰራው እኔና እናንተ ነን። ግን ያ ቅጥር እንዳንሰራ የተለያዩ ነገሮች ሊመጡ ይችላሉ። ዜናዎች አሉ። ልክ እነ ጦቢያ ደብዳቤ ልክ ዜና ኢሜል እንደሚያደርግ ዩቱብ እንደሚልኩለት አይነት ነገር በዚህ ዘመን ልከውለታል። ግን ምንድን ያደረገው ብለን ስንሆነ በዚህ ዘመን እንዳሉ ሐሰተኛ ነቢያቶች የተገዙ ነቢያቶችም ሊመጡ ይችላሉ። ኖሮ ማለት ያለ እንደገና ደግሞ በተለያየ በጥቅማ ጥቅም ደግሞ የሚወዳጁንም ሰዎች ሊኖሩ ይችላሉ። ግን እኔና እናንተ ነን ለቤተሰባችን ቅጥር መስራት የምንችል፣ ለቤተክርስቲያናችን፣ ለምድራችን፣ ለኢትዮጵያ፣ ለኤርትራ፣ ለአሜሪካ ቅጥር መስራት የምንችል እኔና። ስለዚህ የምድሩ ጉዳይ ስናይ ብዙ ተስፋ የሚያስቆርጡ ነገሮች አሉ። የትኛው ምድር በዚህ ጊዜ በተለይ የትኛውንም ሀገር ብታስቡ ተስፋ ያስቆርጣል። ግን ምን ልንሆን ይገባል? ጽኑ ሰዎች ልንሆን ይገባል። እስከ መጨረሻው የጸና ነው ዋጋውን ምን የሚያደርገው የሚቀበል እስከ መጨረሻ። ነህምያን ስንመለከት እስከ መጨረሻው ጸና። እንዳይሰራ የሚያደርገው በጣም ብዙ ተግዳሮቶች ነበሩ። ግን እሱ ምንድን ነው ብለን ስንል ጽኑ ሰው ነበር፣ ትዕግስተኛ ሰው ነበር፣ የሚጥስ የሚጠረምስ ሰው ነበር። ስለዚህ እስከ መጨረሻው ድረስ ሄደና የኢየሩሳሌምን ቅጥር ሰርቶ ጨረሰ። በሮቿን በሙሉ ምን አደረገ? ጠጋግኖ ጨረሰ፣ ሰርቶ ጨረሰ። ለምን ብለን ስንል ጽኑ ሰው ስለነበር። ጽኑ ሰው ለቤተሰቡ በረከት ነው። ጽኑ ሰው ለልጆቹ በረከት ነው። በእውነት ነው። ጽኑ ሰው ለምድሩ ለኢትዮጵያ በረከት ነው። ጽኑ ሰው ለኤርትራ በረከት ነው። ጽኑ ሰው ለአሜሪካ በረከት ነው። ግን በሚሰማው ነገር የሚወሰድ ሰው ከሆነ በረከት መሆን አይችልም፣ ጽኑ መሆን አይችልም። ስለዚህ እግዚአብሔር ቃል ምናል መጨረሻ ሐዋርያው ጳውሎስ እንዲህ አለ፣ በጸሎት
እንጸልያለን። እግዚአብሔር የዘላለም አምላካችንና መድኃኒታችን ሆይ በጌታ በኢየሱስ ክርስቶስ ስም ስለነበረን ጊዜ ከኛ ጋር ስለነበርክ በቃል ወደኛ ስለመጣ የዘላለም አምላክ እግዚአብሔር ለዘላለም በኢየሱስ ክርስቶስ ስም ይባረክ። ጌታ እግዚአብሔር አምላክ ሆይ ስላስተማርከን ቃል፣ ስለነገርከን ቃል፣ ስለመከርከን ቃል በጌታ በኢየሱስ ክርስቶስ ስም ለዘላለም ይባረክ። አምላካችንና መድኃኒታችን እግዚአብሔር ሆይ በእውነት ከነህምያ ሕይወት አይተናል። ነህምያ ደብዳቤ ቢላክለት፣ ነህምያ ነቢይ ቢገዛበት፣ ነህምያ አምቻ ቢሆኑበት በምንም ነገር እጁን አልሰጠም። እስከ መጨረሻው ድረስ በመጽናቱ ቅጥሩን ሰርቶ ፈጽሟል። አቤቱ አምላካችንና መድኃኒታችን እግዚአብሔር እኛ በሕይወት በምንኖርበት ዘመን ሁሉ ያንተን ሐሳብ ማገልገል፣ ያንተን ሥራ መስራት እንፈልጋለን። ስለዚህ እግዚአብሔር አምላኬ ለምንሰማው ለምናየው ነገር ሁሉ በኢየሱስ ክርስቶስም በአንተ ቃል በእውነት ላይ ጸንተን መቆም እንድንችል እንድትረዳን ይለምናል። ጌታ እግዚአብሔር አምላኬ እንገናኝ ውረድ ለሚሉን ሰዎች ጊዜ የለንም ማለት እንድንችል በክርስቶስ ኢየሱስ እንድትረዳን እኔ እለምናለሁ። በትንቢት ቃል ለሚመጡብንም ሰዎች በጌታ በኢየሱስ ክርስቶስም ያንተን የእውነትን ቃል እርሱን ማስቀደም እንድንችል እንድትረዳን ይለምናል። እግዚአብሔር አምላኬ አላስፈላጊ ህብረት ውስጥ እንኳን ሊከቱን የሚመጡ ሰዎችም ካሉ ጌታ እግዚአብሔር አምላኬ አንተን ማስቀደም እንድንችል እንድትረዳን ይለምናል። አምላክና መድኃኒት እግዚአብሔር ስለነበረን ጊዜ በቃል ስላስተማርከን በእውነት የምንጸናበትን መንፈስን በኢየሱስ ክርስቶስም በዛሬው ዕለት ለእያንዳንዳችን ስለሰጠን ስም ይባል። ይህንን መንፈስ በውስጣችን ስለከተል አቅምና ጉልበት ስለሆነ ያንተ የከበረው መንፈስ በኢየሱስ ክርስቶስም እናመሰግናለን። ጌታ ሆይ ስለነበረን ጊዜ ከእኛ ጋር ስለነበር በቃል ወደኛ ስለመጣ በኢየሱስ ክርስቶስ ስም የተባረከ ጌታ እግዚአብሔር አምላካችንን እንደገና አድርገው በኢየሱስ ክርስቶስ አንተ የዛሬውን ቀናችንን ሳምንታችንን ሁሉ ባርክልን፣ ከክፉ ነገር ጠብቀን በኢየሱስ ስም አሜን። ሁላችን እጆቻችንን ወደ እግዚአብሔር እናነሳ። እግዚአብሔር አምላካችን ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ጸጋውን ያብዛላችሁ። የዘላለም አምላክ እግዚአብሔር ለምድራችሁ ለኢትዮጵያ፣ ለቤተሰባችሁ፣ ለኤርትራ፣ ለአሜሪካ እግዚአብሔር አምላክ ለቤተ ክርስቲያናችሁ ሳይቀር ቀጥረን የምጠገኑ ሰዎች ያደርጋችሁ። ካላችሁበት ስፍራ እንዳትወርዱ የሰማይ አምላክ እግዚአብሔር ጥበብን ይሙላባችሁ፣ እውቀትን ይስጣችሁ። እግዚአብሔር ጸጋውን ያብዛላችሁ። እግዚአብሔር በነገር ሁሉ ይባርካችሁ። የሚቀጥለው ሳምንታችሁ የበረከት የድል ሳምንት ያደርግላችሁ። የዘላለም አምላክ እግዚአብሔር በነገር ሁሉ ይታደጋችሁ፣ ይጠብቃችሁ። በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ አንድ አምላክ ስም የተባረካችሁ ሁኑ። አሜን።